ከአንድ ቤት ላይ እስከ 3.5 ሚሊዮን ብር ቅናሽ አድርገው እዛው ህንፃ አፓርትመንት ላይ እስከ 600 ሺህ ብር ቅድመ ክፍያ ድረስ ደግሞ የንግድ ሱቆችን መግዛት እንደሚችሉ ከሰመር ሪል ስቴት ሰማሁ። እኔም መረጃውን ለማግኘት ወደ ሰመር ሪል ስቴት ሄጃለሁ። ያረፉበትን ካሬ፣ አካባቢውን እንደዚሁም ደግሞ ዋጋውን አያይዤ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችን ቆዩ። ሰላም፣ እንዴት ናችሁ? አለ ይመስገን። ህንፃው በደንብ ጥንቅቅ ነው ያለው። እንደዚህ ያልጠበቅኩ እንኳን ደህና ቆየኸኝ። እንግዲህ መረጃውን የሰማሁት 25% ድረስ ዲስካውንት አድርጋቸዋል። ከአንድ ቤት እስከ 3.5 ሚሊዮን ብር ገደማ እንዲሁም ደግሞ ከ600 ሺህ ብር ጀምሮ የንግድ ሱቆች እናንተ ጋር ማግኘት እንደሚችሉ ነው የሰማሁት መረጃውን እና እሱን ለማድረስ ነው የመጣሁት። ራስን ከማስታወቅ ጀምሮ። እሺ፣ እኔ ሮቤል እባላለሁ። የሰመር ሪል ስቴት የሽያጭ አማካሪ ነው። መልካም። ሰመር ማን ነው? ለማያውቁት ተመልካቾች ከዚህ ቀደም የሰራውን ስራዎች አያይዘን ንገረኝ። ያው ሰመር ሪል ስቴት የመጀመሪያ ፕሮጀክታችን ይሄ አሁን ያለንበት ሙሉ ለሙሉ ያስረከብ ነው። እዚህ ካሳንቺስ ሴቶች አደባባይ ጋር የሚገኝ ሳይት ነው። ሁለተኛ ፕሮጀክታችን ደግሞ ወደዚህ ወደ እንግሊዝ ኤምባሲ አካባቢ ይገኛል። እሱም ጥሩ ፕሮግረስ የሄደ ሳይት ነው። ኦልሬዲ እሱን 95%ን ሸጠን ጨርሰናል። አሁን እኛንም ያገናኘን አዲሱ የቡልጋሪያው ሳይታችን ነው የሚሆነው። ሎኬሽኑ በጣም ቆንጆ ሎኬሽን ነው። ለሜክሲኮ፣ ለቦሌ እንዲሁም ደግሞ ለአፍሪካ ህብረት በቅርብ ርቀት የሚገኝ ሎኬሽን ነው። ለመኖሪያም ለኢንቨስትመንት ምቹ ነው። የንግድ ሱቆች የሚኖሩናል። እንዳልኩሽ ደግሞ ከ81 ካሬ ጀምሮ እስከ 183 ካሬ ድረስ በተለያዩ ካሬ አማራጮች የመኖሪያ አፓርትመንት ቤቶች የሚኖሩናል ማለት ነው። እንግዲህ አሁን ያለንበት በጣም ጥቅቅ ብሎ ያለቀ ኦልሬዲ ነዋሪ የገባለት ሳይት ነው። አሁን ያለንበት ባለ 4 መኝታ ነው። ይሄኛው ባለ 4 መኝታ ነው። 240 ካሬ ላይ ነው የሚያርፈው። ይህንን ያስረከብነው ሳይት ነው ማለት ነው። በጣም ቆንጆ ነው። ይሄ ራሱ ያለበት ሁኔታ እኔ በጣም ወድጄዋለሁ። አሁን ያለነው ሳሎን ነው። ኦፕንም ክሎዝም ኪችን አለው። ክሎዝም ኪችን ይሆናል። ይሄኛው ደግሞ ማስተር ቤድሩማችን ነው። ያው እንደምታየው ሰፋ ያለ ማስተር ቤድሩም ነው የሚሆነው። ክሎዜቱ ነው። እዚህ ጋራ ደግሞ ባዝሩማችን እዚህ ጋራ ትኖራለች። በጣም ሰፊ ነው። ባዝሩሙም በጣም አሪፍ ነው። ክሎዜቱ ራሱ እናንተን ይኸው አንድ ላይ እንደ ልብ ያንቀሳቅሳል። ሰፊ ነው። ለባለ 4 የሚመጥን አይነት ስፋት ነው። በጣም ጥሩ። በዚህ መልኩ ነው ጥንቅቅ አድርጋችሁ የምታስረክቡት። ስለ አዲሱ ሳይት እናውራ። የት አካባቢ ነው አዲሱ ሳይት? እንዳልኩሽ ቡልጋሪያ ነው የሚገኘው። ቡልጋሪያ መብራቱ አጠገብ መብራቷ እንደተሻገርናት የምናገኘው ሳይት ነው የሚሆነው። አሁን እሱም ግንባታ ጀምረናል። ከ2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ የምናስረክበው ፕሮጀክት ነው የሚሆነው ማለት ነው። አካባቢው ለመኖር ምን ያህል ምቹ ነው? አካባቢው ለመኖሪያ አንደኛ ተመራጭ ነው። ለብዙ ነገሮች በቅርብ ርቀት ነው የሚገኘው። ቅድም እንዳልኩት ለቦሌ፣ ለሜክሲኮ፣ ለአፍሪካ ህብረትም በቅርብ ርቀት ነው የሚገኘው። እንዲሁም ደግሞ ለኮሜርሻልም ከቅርቡ መስጊድም ስላለ አሁን አልነጃሺ መስጊድም ስላለ ለኮሜርሻል ስፔስም በደንብ የሚሆን ሎኬሽን ነው ማለት ነው። በጣም ጥሩ። የህንፃውን ይዘት እስኪ ንገረኝ። የንግድ ሱቆችም አሉት የሚለውን ሰምቻለሁ። እስከ ስንት ፍሎር ድረስ ነው የንግድ ሱቅ ያለው? መኖሪያ አፓርትመንቶች እስከ ስንት ፍሎር ጀምሮ ነው የሚጀምረው? እንደ ሊፍት፣ የከርሰ ምድር ውሃ፣ እነዚህ አሁን ቤዚክ የሆኑ አፓርትመንቶች ላይ የመጡ ነገሮችንስ ያሟላሉ የሚለውን በተወሰነ ግልጽ አድርግ። መልካም። ያው G+25 ነው የሚሆነው። እስከ 5ኛ ፎቅ ድረስ ከግራውንድ 4 ቤዝመንቶች ይኖሩታል። ከዛ G+25 ይሆናል። እስከ 5ኛ ፎቅ ድረስ ኮሜርሻል ነው የሚሆነው። ከ6ኛ እስከ 25ኛ ፎቅ ድረስ ደግሞ መኖሪያ አፓርትመንቶች ይሆናሉ ማለት ነው። እሱ ከ81 ካሬ ጀምሮ ይኖራል። ትንሹ አነስ ያለ ካሬያችን እሱ ነው። ባለ 1 ማለት ነው። ዋን ቤድሩም ማለት ነው። እስከ 183 ካሬ ድረስ። በዛ ውስጥ ደግሞ ባለ 2 ከ111 ካሬ ጀምሮ ይኖራል። በዚህ ውስጥ የካሬ አማራጮች ይኖሩናል ማለት ነው። ሌላ 3 ሊፍቶች ይኖሩናል። 1 ካርጎ ሊፍት እና 2 ደግሞ የሰው ሊፍቶች ይኖራሉ። ፓርኪንግስ በቂ ማግኘት ይችላል በሚገባ። 4 ቤዝመንት አለን። 4 ቤዝመንት እንዲሁም ደግሞ 1 ሰሚ ቤዝመንት ይኖረናል። የፓርኪንግም ነገር በዚሁ መልሰናል ማለት ነው።
ቴራሱ ላይ እዛ ያሉ ነዋሪዎች የተለያዩ ፕሮግራም ሲኖራቸው ማድረግ የሚችሉበት ቴራስ ካለ ከርሰ ምድር ውሃ እና ባካፕ ጀነሬተርን ወደ መጨረሻ የሚያሟላ ከሆነ እነሱን የሚያሟላ ነው የሚሆነው። 5ኛ ፎቁን ቴራስ ነው የምናደርገው። 5ኛ ፎቁን ማለት ነው። ውሃ ከርሰ ምድር ይኖራል፣ ባካፕ ጀነሬተርም ይኖረናል ማለት ነው። እንግዲህ አነስ ሲል ከ81 ካሬ ጀምሮ ነው ያልከኝ። ባለ አንድ ነው ወይ እሱ? ዝቅ ሲል ከስንት መኝታ ጀምሮ ነው መኖሪያ ቤት ማግኘት የሚችሉት? ከፍ ሲል እስከ ስንት ድረስ ነው ያለው? አነስ ያለው ካሬያችን ከ81 ካሬ ጀምሮ ነው የምንጀምረው። ከፍ ሲል ደግሞ እስከ 183 ካሬ ድረስ የካሬ አማራጮች ይኖሩናል። መኖሪያ የሚጀምረው ከ6ኛ ፎቅ ነው። የመጨረሻው ደግሞ 25ኛ ፎቅ ላይ ይገኛል። ከ6ኛ እስከ 25ኛ ባለው ነው ማለት ነው። ዝቅ ሲል ከባለ አንድ ጀምሮ እስከ ባለ 3 ነው ማግኘት የሚችሉ። ከባለ አንድ ከ81 ካሬው ጀምርልኝና ዋጋው ስንት ነው? አጠቃላይ ክፍያው፣ ቅድመ ክፍያውንስ ምን ያህል ፐርሰንት ነው? ባለ አንድ መኝታው 81 ካሬው በ10% በቅድመ ክፍያ ለሚከፍሉ ሰዎች ወደ 7,300,000 ብር ይሆናል። ቅድመ ክፍያው ደግሞ 10% ወደ 730,000 ብር ገደማ ይሆንና ቀሪውን ደግሞ ቀስ እያሉ እስከ 3 ዓመት ባለው ጊዜ ውስጥ መክፈል ይችላሉ። ግን ደግሞ አሁን ያለን ዲስካውንት ምንድን ነው? 100% ለሚከፍሉ ሰዎች 25% ዲስካውንት እናደርግና ኦልሞስት ወደ 5,900,000 ብር ይሆናል ማለት ነው ዋጋው። ስለዚህ የባለ 2 መኝታው ሲሆን ስንት ነው? የባለ 2 መኝታው ወደ 9,900,000 ብር ይሆናል። ቅድመ ክፍያ ደግሞ ወደ 990,000 ብር ይሆንና ቀሪውን ቀስ እያሉ እስከ 3 ዓመት መክፈል ይችላሉ። አንዴ ደግሞ 100% ለሚከፍሉ ደንበኞች ደግሞ ወደ 7,700,000 ብር ይሆናል ማለት ነው። 25% ዲስካውንት ሲደረግ። ባለ 3 መኝታውም ደግሞ ወደ 15 ሚሊዮን ብር ይሆናል። ቅድመ ክፍያ ወደ 1.5 ሚሊዮን ይሆናል። አሁንም እንዳልኩሽ እስከ 3 ዓመት ቤዝድ ኦን ኮንስትራክሽን ፕሮግረስ ነው የሚከፍሉት። 100% ለሚከፍሉ ደንበኞች ደግሞ ወደ 11,800,000 ብር ይሆናል ማለት ነው። በጣም ጥሩ። እንግዲህ ቦታውን እንደነገርከኝ ከመኖርም ባለፈ ለሪሴል ቫሊዩ በጣም አሪፍ ነው። እንዲሁም ደግሞ የንግድ ሱቆችም አሉ ብለኸኛል። የንግድ ሱቆች ደግሞ ከ20 ካሬ ጀምሮ እስከ 70 ካሬ ድረስ በዚህ ካሬ አማራጮች ውስጥ ማግኘት ይችላሉ። ሙሉ ክፍያ ከ3 ሚሊዮን ብር ጀምሮ ይኖረናል። በኢንስቶልመንት ደግሞ ለሚከፍሉ ከ600,000 ብር ቅድመ ክፍያ ጀምሮ ከፍለው የሱቅ ባለቤት የሚሆኑበትንም እድል አመቻችተናል ማለት ነው። እንግዲህ የንግድ ሱቆቹ ከፍሎር ፍሎር የዋጋ ልዩነት ካለው ይኖራቸዋል። ከግራውንድ ፍሎር ጀምሮ እስከ 4ኛ ፎቅ ድረስ ይኖራል። የዋጋ ልዩነት ይኖራቸዋል። ስለዚህ አነስ ሲል ከ600,000 ብር ጀምሮ የንግድ ሱቅ እናንተ ጋር ማግኘት ይችላሉ ማለት ነው። እንግዲህ ቅናሹን ክሊር ለማድረግ ለተመልካቾች እንደው ከባለ 3 መኝታ ሙሉ ክፍያ ቢከፍሉ 100% ከ25% የሚያተርፏት ጋር ስንት ብር ትሆናለች? አሁን 100% ለሚከፍሉ ደንበኞች ባለ 3 መኝታ ላይ ውስጥ ወደ 3,600,000 ብር ገደማ ማለት ነው። በጣም ጥሩ ትርፍ ነው። እዛው ህንፃ ላይ ሱቅ መግዛት ይችላሉ። አንድ 100% ከፍለው 3 ሚሊዮን ብር ነው 100% የሚከፍሉ ከሆነ ሌላ ተጨማሪ አንድ ሱቅ ማግኘት ይችላሉ ማለት ነው። በጣም ጥሩ ነው። ይሄ ጥሩ አማራጭ ይመስለኛል። ከሎኬሽኑ አንጻር ሪሴል ቫሊዩስ ምን ያህል ተጠቃሚ ይሆናሉ እዛ ቦታ ላይ ለክራይም እንደዚሁም ደግሞ ንግድ ሱቆችንም ገዝተው ለመነገድ ምን ያህል ተጠቃሚ ይሆናሉ የሚለው እንደ ባለሙያ እኛ ጋር ከሚገርምሽ ነገር ለምሳሌ አንድ ደንበኛ የግድ ሪሴል ለማድረግ ቤት ውስጥ ከሚያልቅ ድረስም መጠበቅ የለበትም። መሀል ኮንስትራክሽን ላይ ያለ ራሱ አሁን ዲስካውንት ላይ ነን፣ እናንተንም ጋብዘናል። መሀል ላይ እንኳን መሸጥ ቢፈልግ በተሻለ ዋጋ መሸጥ ይችላል። ሁለተኛ ደግሞ ቆንጆ ሎኬሽን ነው፣ ፕራይም የሚባል ሎኬሽን ነው። ሪሴል ቫሊዩም የተሻለ ነው የሚሆነው ማለት ነው። ስለዚህ የአከፋፈል ሁኔታው ምን ይመስላል? እሺ፣ ስለ አከፋፈል ሁኔታው ሌሎች ስላሉት ነገሮች እስኪ ቢሮ አረፍ ብለን እንነጋገር። ወደዛ እንሂድ። እንግዲህ በጣም በቆንጆ ሁኔታ ነው ጥንቅቅ አድርጋችሁ የገነባችሁላቸው። እንግዲህ ሙሉ ስለ
ህንፃ አፓርትመንቱ ላይ ስለሚገኙ ሱቆች፣ ስለመኖሪያ አፓርትመንቶቹ ዋጋቸውን፣ አካባቢውን በደንብ ነገርከኝ። አሁን ደግሞ እዚህ በቢሮችሁ እንድትነግረኝ የሚፈልገው ምንድነው? አንደኛ ህንፃው ከዚህ በኋላ ተጠናቆ ለደንበኞቻችሁ ለማስረከብ ምን ያህል ጊዜ ይወስዳል? ያው ህንፃውን ሙሉ ለሙሉ ለደንበኞች የምናስረክበው ከ2 ዓመት ከ6 ወር እስከ 3 ዓመት ባለው ጊዜ ውስጥ ይሆናል ማለት ነው። ያከፋፈል ሂደቱ እነዚህን ሁሉ የነገርከኝ መረጃ ሰምተው ተመልካቾች ለመግዛት ሲወስኑ የግንባታ ሂደቱን እያዩ ነው ወይስ ያስቀምጣችሁት የጊዜ ገደብ አለ? ያንን ተከትለው ነው የሚከፍሉት? ያው ያስቀመጥነው ነገር ምንድነው? እኛውን ቅድመ ክፍያ ከ10% ጀምሮ ነው የምናስከፍለው። ቀሪውን ደግሞ በግንባታ ሂደት እስከ 3 ዓመት ባለው ጊዜ ውስጥ መክፈል ይችላሉ። ኮንስትራክሽን ቤዝድ ነው የሚሆነው ማለት ነው። ሌላኛው ደግሞ እንደሚከፍሉት ያከፋፈል መጠን ያስቀመጥነው ዲስካውንቶች አሉ። ለምሳሌ ከ10% እንኳን በላይ ለሚከፍሉ ሰዎች አንድ ደንበኛ 20% እንኳን መክፈል ቢፈልግ ከ13% ጀምሮ ዲስካውንት ማግኘት ይችላል። እንደዚህ እያለ 100% ለሚከፍል ሰው ወደ 25% ዲስካውንት ይኖረናል ማለት ነው። ቅድም እንደነገርከኝ ከአንድ ቤት ላይ እስከ 3.5 ገደማ ድረስ ዲስካውንት እናደርጋለን። ያው በመግቢያም ነግሬያቸዋለሁ 25% ዲስካውንት ማድረጋችሁን። ያው ቅናሹ ከዛ ነው እንደ አከፋፈል ሂደታቸው ነው ማግኘት የሚችሉት። በጣም ጥሩ። እንግዲህ እኔ ተመልካቾች ሀገር ውስጥም አሉ ሀገር ውጭም አሉ። ሀገር ውጭ ያሉት በአካል መጥተው ከእናንተ መገብየት የማይችሉ ተመልካቾቼ በምን መልኩ ነው ከእናንተ መግዛት የሚችሉት? ያው ከሀገር ውጭ ያሉ ደንበኞቻችንን እኛም እያስተናገድን ያለ ነው በዲኤችኤል አማካኝነት ነው። እዛ ሆነው ሙሉ መረጃውን ማግኘት ይችላሉ። ቪዲዮዎችን ሁሉን ነገር ማግኘት ይችሉና እዛ ሆነው ክፍያቸውን ፈጽመው በዲኤችኤል አማካኝነት መገበያየት እንችላለን ማለት ነው። በጣም ጥሩ። እንግዲህ በሀገር ውስጥም ያሉ ከሀገር ውጭም ያሉ ተመልካቾቼ ከእናንተ መረጃ መጠየቅ የሚፈልጉ ከሆነ ከዚህ ቪዲዮ ስር ስልካችሁን አስቀምጣለሁ። በዋትሳፕ በቴሌግራም በቀናቸው መልኩ ወደ እናንተ ኮሚኒኬት በማድረግ ሳይቱ አሁን ያለበትን ፕሮግረስ በቪዲዮ ቻትም ቢሆን እንዲያዩት ባሉበትም ሆነው በአካል መጥተውም ደግሞ ማየት የሚችሉ ካሉ ተመልካቾች በአካል መጥተው እንዲያዩት ሰው እናንተ ጋር መጥተው እዚህ ቁጭ ብለው ቢሮአችሁ ላይ በደንብ ነው መረጃ ሲሰጡ ያየሁት እና መረጃ ወስደው ካመኑበት እነዚህ የንግድ ሱቆችና ቤቶች ላይ ኢንቨስት እንዲያደርጉ መልክቴ ነው። ጊዜን ስለሰጠኝ በጣም ማመሰግናለሁ። በመጨረሻ ማለት የምፈልገው ነገር ካለ እድል ስጥ። በመጨረሻ ምንድነው ማለት የምንፈልገው ነገር ኦልሬዲ ለ20 ቤቶች ነው ይሄንን ዲስካውንት ያወጣ ነው። ጥሩ ኦፈርም ነው ይዘን የመጣ ነው። የእናንተ ቤተሰቦች ከስር ስልኮች እናስቀምጣለን፣ ደውለው የዚህ እድል ተጠቃሚ ቢሆን የተሻለ ነው። መልካም። እኛም እንግዲህ ስልካችሁን እናስቀምጣለን መረጃ እንዲወስዱ ተመልካቾቼ። እንግዲህ ጥሩ መረጃ አድርሰናል ብዬ አምናለሁ። ስለሰጠኝ ጊዜ ከልብ አመሰግናለሁ። መልካም ገበያ ይሁንላችሁ። እናመሰግናለን። ቴንኪው ሶ ማች።